ለንቀት ጥግ እዚህ መድረሱ መቼ ነበር? እናው እባክህ ምንም እንዳታደርግ በፈጣሪ የፈለገውን ነገር ያርግ። እንደምን እንደኔ አይነቱ አረመኔ ሞትም ሲያንስ ሆኖሽ አንድ ነገር ነገር ነው አርጌዋለሁ። የእህትን ክብር አዋርጄዋለሁ። አላወረድም እኮ ነው አንቺ ሰምሳቶን ከዚህ ቤት ውጣ ልብያለሁ። እባክህ ኤርሚያስ ከዚህ ቤት ውጣ እባክህ፣ ትሞታለህ። መጀመሪያ ቅርታሽን ካላገኘሁት እንዴት እኔ እኮ ይቅር ብዬዋለሁ። ለምንድን ነው ቆይ እንደዚህ እየሆንክ ያለኸው? ምን ይቅር ብዬዋለሁ ነው ያልሽው? ቪዲዮን እኮ በሶሻል ሚዲያ አለቀቀው። ግን ሊለቀው ጊዜ ወይም ካንቺ ገንዘብ እየጠበቀ ነበር አይደለም? ኤርሚ ከዚህ በኋላ ከኔ ምን ሊያገኝ ይመስልሃል? አላውቅም። መቼም ከሱ ጋር ፍቅር ልጀምር አይደለም አይደል? በትንሹም ቢሆን መርማሪ ወንጀሉን እናንተ እንዳልፈጸማችሁ የተረዳ ይመስለኛል። ለምን እንደዚህ አለ? ምክንያቱም አሁን የሁለታችንም ጥርጣሬ ወደ ሌላ ሰው ጋር ሄዷል። ሰንበቱ? አዎ ሰንበቱ። ከሱ ውጭ ማንም ሰው ሊሆን አይችልም። እርግጠኛ ነኝ ልንጥለው የነበረውን መሳሪያ የወሰደው እሱ ነው። ዲና አሁን ምን አደረገ? በእናትሽ ነው ቶሎ አግቢውና ከዚህ ቤት ልቅ አድርገሽ ይዘሽ ውጪ። አይ ኤሚ ከመቼ ጀምሮ ነው ደግሞ ሴት ወንድን ይዛ የምትሄደው? በቃ ታሪኩን ቀይረሽ አግቢው። እኔ ራሴ ፈርሜ እሰጥሻለሁ። ኑሐሚን አሁንስ ከበሽታው በላይ እሱ አቃጥሎ ሊደፋኝ ነው። ለካ እስከ ዛሬ ድረስ ባልፈጸምኩት ወንጀል ነበር ራሴን ሳሰቃየ ነበር። ያው የሁሉ የዛ ሰንበቱ የሚለው ስራ እንደሆነ ግልጽ ነው። እስከ ዛሬ በሱ ጥፋት ነው ስንቀጣ ያኖር ነው። ቆይ ግን ለምንድን ነው መርማሪ እሱን አስሮ የማይመረምረው? ናው አንተ በፖሊስ ስራ አትግባ። ይልቅ ለሐምራን የሚሰጠውን ድርሻ ላይ ልፈርምና ልጄ ትዳንልህ፣ ልጄ ትታከምልህ። ለዚህ ነው ሁሉንም ማዘጋጀት ጀምራል። ያለችውን ከመስጠት ውጭ ምንም አማራጭ የለም። በጣም አዝናለሁ አባዬ። የሁሉ ነገር እኛ ላይ ባይከሰት ደስ ይለኝ ነበር። ወን ማራውን ሊሰጣት ተስማምቻለሁ። ምናልባት ያን ከሆነ ማወቅ የምትፈልገው እሱማ ወደሽ ነው እንደመሰጫት? አቤት ሰሚኛለሽ? አንቺ ማትረቢ ልጅቷ ባንቺ ምክንያት አንድ ነገር ትሆንና አልገባኝም። ጭራሽ እኔን ለማስፈራራት እየሞከርክ ነው? ይሄን በፍጹም ማመን አልችልም። ዝናሽ ሰንበቶን ማየቷ ለምን እንዳስደነገጣት ባይታወቅም ግን ደግሞ አይኔ ነው ወይስ ሰንበቶ ነው ብላ ሰንበቶን አይታ የደነገጠችበት ቦታ እስር ቤት ሳይሆን ቤታቸው ነው የሚመስለው ማለት ነው። ያ ማለት ምናልባት ዝናሽ ተፈታ ሊሆን ይችላል ማለት ነው። ቀደም ብለንም እንዳየነው ለይኩን ለናሆም ሲናገር እንደነበረው ፖሊሶቹ አስክሬኑ መርምሮ አስክሬኑ የሌላ ሰው ወይ ደግሞ የምትኩ መሆኑን አረጋግጧልና ስለዚህ እኛን ይለቁናል የሚለውን ነገር ሲያወራ ነበርና ምናልባት ዝናሽና ለይኩን ተፈቶ እዛ ጋር ደግሞ ሰንበቶ ቤታቸው ጠብቋትም ሊሆን ይችላል ማለት ነው። ለዛም ይሆናል ዝናሽ እዚህ ጋር አይኔ ነው ወይስ ሰንበቶ ነው ያለችው ማለት ነው። አሁን ላይ እሷ እየጠረጠረች ያለችው ያ ምትኩ የተባለውን ሰው ምናልባት ሰንበቶ ገሎ ሊሆን ይችላል እያለች ነው ማለት ነው። የዛን ቀን ለይኩን ሰንበቶ ላይ የተኮሰው ሽጉጥ በምትኩ እጅ ነው ያለው። እናም ደግሞ ሰንበቶ መኪና ውስጥ ሆኖ የመኪናው ኮፈን ተከፍቶ ነበርና ምናልባት ሰንበቶ ራሱን አውቆ ከኋላ ይሄ ምትኩ የተባለው ልጅ መጥቶ ሽጉጡን ተቀብሎ በዛ ሽጉጥ ገሎት ይሆን የሚለው ነገር አሁንም መልስ ያልተገኘለት ጥያቄ ነው ማለት ነው። ግን ደግሞ ከሁሉም በላይ አሁን ላይ እየተጠረጠረ ያለው ሰንበቶ ነው ማለት ነው። ግን ደግሞ ፖሊሶቹ ሰንበቶ ያንን ምትኩ የተባለውን ሰው ስለመግደሉ ምንም ምስክር ወይ ደግሞ ምንም ማስረጃ የላቸውምና ስለዛ ደግሞ እሱን በሕግ ቁጥጥር ስር ማዋል ስለማይችሉ በራሳቸው መንገድ እንደሚሄዱበት ነበር ሲያወሩ የነበረው ማለት ነው። ግን ደግሞ ሰንበቶ እስካሁንም ድረስ እየተናገረ ያለው እኔ ማንንም አልገደልኩም፣ እንደዛ በጥይት ተመትቼ ለራሴ ህይወት እየታገልኩኝ እንዴት የሌላ ሰው ህይወት አጠፋለሁ የሚለውን እየተናገረ ነውና ምናልባት ሰንበቶም እውነት ሊኖረው ይችላል ማለት ነው። ሌላው ነገር ደግሞ መርማሪ ፖሊስ ዛሬ ለዘሪሁን አንድ የጠየቀው ጥያቄ አለ። እውነት የዛን ቀን ዝናሽ ሁለት ሰውን የጠራችው አንተንና ጓደኛህን ጠርታ ነበር የሚለውን ነገር ተናግሯል። ምናልባት እዚህ ጋር ዘሪሁን እየዋሸ ይሆን ለዝናሽ የሆነ ነገር ወይ ደግሞ አንዳች ነገር እየደበቀላት ይሆን የሚለው ነገር አሁንም ጥርጣሬ እየፈጠረ ነው። እዛ ጋር መርማሪ ፖሊስ የተገኘው አስክሬን የጓደኛ ነው የሚለውን ነገር ነግሮት ግን ደግሞ ይሄ ዘሪሁን የተባለው ልጅ እና እንደዛ ከሆነ ዝናሽ ከዚህም በኋላ አትታሰርም ትለቀቃለች አይደል የሚለው ነገር እየጠየቀ ነበርና ምናልባት ከዚህ በፊት ዝናሽ ትልቅ ውለታ ውላለት ይሄንን ነገር ለሷ እየደበቀ ይሆን ወይ ደግሞ ዝናሽ እዚህ ጋር ሰንበቶን ለማዳን ሰንበቶን ነፃ ለማውጣት ይሄንን ነገር አድርጋ ይሆን የሚለው ነገር አሁንም መልስ ያልተገኙላቸው ጥያቄዎች ነው ማለት ነው።
ፖሊሶችም አሁንም እየተናገሩ ያሉት ይሄንን ነገር በራሳቸው መንገድ እንደሚሄዱበትና እውነታውን እንደሚያገኙ ነው ማለት ነው። ሌላው ነገር ደግሞ ከዚህ በተጨማሪ ቤተሰቡ ላይ አሁንም ድረስ ጭንቀት እየሆነ ያለው የአምራን ነገር ነው። አምራን አሁንም ከአቋሟ ዝንፍ አላለችም። እኔ የምፈልገው የድርጅቱን 80% ነው ብላለችና ይሄንን ነገር ደግሞ ለሷ ከሰጧት ቤተሰቡ ባዶ እጃቸውን እንደሚቀሩ ያውቃሉ። ለይኩን እድሜ ልኩን ወጣትነቱን የፈጀበት ድርጅት ነውና ይሄንን ነገር ደግሞ አምራን እንደዋዛ ቀለል አድርጋ ይሄንን ነገር ስጡኝና ቦንማሮዬን ለኤሚ ልለግሳት የሚለውን ነገር እየተናገረች ነውና ይሄ ነገር ለይኩንም በጣም አስጨንቆታል። ግን ደግሞ ቢጨነቅም አምራን እዚህ ጋር የፈለገችውን ነገር ለሷ መስጠት ግድ እንደሆነ እየተናገረ ነው ማለት ነው። ዶክተሩ እዛ ጋር ኤሚ ምንም ቀን እንዳሌላት ነው እንዲህ ስትታይ ጤነኛ ብትመስልም ግን ደግሞ በሽታው አንድ ቀን ሊጥላት እንደሚችል ነው እየተናገረ ያለውና ለዛ ደግሞ ኤሚ ቶሎ ብላ ሕክምናውን ማግኘት ስላለባት እዚህ ጋር የአምራን ቦንማሮ ቶሎ ለሷ መሰጠት አለባት የሚለውን ነገር አስምሮበት ስለነገራቸው ለይኩን አማራጭ የለውምና ምንም ማድረግ አንችልም፣ እሷ የጠየቀችው ነገር ይሰጣት እያለ ነው ማለት ነው። ያ ማለት ለይኩን አሁን ላይ ከድርጅቱ እድሜ ልኩን ከለፋበት ሀብቱ በላይ ኤሚ ታስፈልገኛለች፣ የልጄ ህይወት ያስፈልገኛል የሚለውን ነገር መርጧል ማለት ነው። አምራን ደግሞ እንዳየነው ሁሉም ሰው ቢለምናትም ይሄንን ነገር ወይ ፐርሰንቱን ቀንሽም ወይ ደግሞ በገንዘብ እንስጥሽ ቢሏትም እሷ ግን ይሄንን ልትቀበል አልቻለችም ማለት ነው። ከዚህ በፊትም ስትመኝ የነበረው ነገር ነበር። ከዚህ በፊት ከዝናሽ ጋር ሲጣሉበት የነበረውን በአንቺ ስም ያለውን የአክሲዮን ድርሻ ለኔ አድርጊ እንደዛ አድርጊ እያለች ከሷ ጋር ሌላ ሰጣ ገባ ውስጥ ሲገቡ ነበርና አምራን ደግሞ እንደዚህ አይነት አጋጣሚ አግኝታ ሁሉም ሰው በሷ እጅ እንደወደቀና ከሷ ውጪ ሌላ አማራጭ እንደሌላቸው ካወቀች ይሄንን ነገር እንደምትጠቀም በፊትም አውቀን ነበር ማለት ነው። እሷም ያንኑ ነገር እያደረገች ነው ማለት ነው። ግን ደግሞ እዚህ ጋር አንድ ሊፈጠር የሚችል ነገር አለ። አሁንም ድረስ ምናልባት አሁን የመጣችው ኑሐሚን ከትንሿ ልጅ ጋር ከመንገድ ዳር ወደ ቤት ያመጣችው ፋንቱ የተባለችው ሴት እስካሁንም ስለሷ ማንም ሰው ያወራ የለም። ምናልባት እሷ ናሙና ትስጥ እንዴ የሚለውን ነገር አንድም ሰው ያሰበ የለም ማለት ነው። ምናልባት እቺ ሴት ናሙናዋን ሰጥታ እኔ ለኤሚ ቦንማሮዬን መለገስ እችላለሁ የሚለውን ነገር ቼክ ብትደረግ ምናልባትም የሷ ማች ሊያደርግ ይችላል። እናም ደግሞ እሷ የኤሚን ህይወት ልትታደግ ትችላለች ማለት ነው። ያኔ ደግሞ አምራን ባዶ እጇን እንደምትቀር የታወቀ ነው ማለት ነው። እሷ ብልጥ ብትሆን እዚህ ጋር ይሄንን ፐርሰንት ስጡኝ እንዲያደርጉልኝ ከምትል ይልቅ እዚህ ጋር የሰጧትን ገንዘብ ተቀብላ ህይወቷን ብትቀይር የተሻለ ነው ማለት ነው። እሷ ደግሞ ባንዴ ሁሉንም የቤተሰቡን ሀብት ልትወስድ የፈለገችው ማለት ነው። ይሄ ነገር ደግሞ በኋላ ላይ እሷን ትልቅ ዋጋ እንደሚያስከፍላትና እንደሚጸጽታት የታወቀ ነው ማለት ነው። ምናልባትም አሁን ላይ ፋንቱ የተባለችው ሴት እዛ ቤት እንደ ሰራተኛነት ልገባ ነውና ይሄንን ነገር ሲያወሩ በወሬ መስማቷ አይቀርም። ያኔ ደግሞ እኔም እኮ ናሙናዬን ሰጥቼ ለምን ቼክ አልደረግም፣ እኔም እኮ ላድናት እችላለሁ እቺ ልጅ የሚለውን ሀሳብ ካነሳች ምናልባትም ናሆም ያንን ነገር ሊያደርግ ይችላል ማለት ነው። ያኔ ደግሞ የፋንቱ ከኤሚ ጋር ከተመሳሰለና ፋንቱ ቦንማሮዋን ለኤሚ መለገስ እንደምትችል ከታወቀ አምራን ጎዳና ላይ መቅረቷ አይቀርም ማለት ነው። ያኔ ደግሞ አሁን ላይ እያደረገቻቸው ያለው ነገር በጣም እንደሚቆጫት የታወቀ ነው ማለት ነው። ለይኩንም የፈለግሽውን ያህል ገንዘብ እሰጥሻለሁ እያላት ነው። እሷ ገንዘብ አትፈልግም፣ የቤተሰቡን ቋሚ ሀብት ድርጅቱን ነው የምፈልገው ብላለችና ምናልባትም አምራን ለዚህ ነገሯ ትልቅ ዋጋ እንደምትከፍል ግልጽ ነው ማለት ነው። ከኤርሚያስ ጋርም ሌላ ሰጣ ገባ ውስጥ እየገቡ ያሉት በዚህ ምክንያት ነው። ኤርሚያስ ደግሞ የግድ ቦንማሮዋን ለኤሚ መስጠት እንዳለባት ነው አስምሮ እየነገራት ያለው ማለት ነው። አምራን ደግሞ ይሄ ነገር በግድ የሚሆን ነገር አይደለምና ይሄንን በጭራሽ አላደርግም እያለችው ነው። ኤርሚያስ ግን ባለፈው መንገድ ላይ ለኑሐሚን ሲያወራ የነበረው አምራን ወዳም ሳይሆን ተገዳ ቦንማሮዋን ለኤሚ መስጠት አለባት የሚለው ነገር ተናግሮ ነበር። ወዳ የሚለው ነገር ይሁን ግን ደግሞ ተገዳም የሚለው ነገር ምናልባት ኤርሚያስ ሌላ ነገር አስቦ ይሆን? ለምንስ ነው አሁን ካፌ ውስጥ ከአምራን ጋር ተገናኝቶ አስምሮበት የግድ ለኤሚ መስጠት አለብሽ የሚለውን ነገር በአስገዳጅነት እየነገራት ያለው የሚለውን ነገር ስናይ ምናልባት ኤርሚያስ የሆነ ሌላ ያሰበው ነገር አለ። እዛ ጋር እሷን እንደተናገራት ሳይሆን የራቆት ቪዲዮዎች አለ እሱን ሶሻል ሚዲያ ላይ እለቃለሁ የሚለው አይነት ነገር ሳይሆን ከዛ ባስ ያለ ነገርና አምራን የግድ ቦንማሮዋን እንድትለግስ የሚያደርግ ሌላ ነገር አስቦ ይሁን የሚለው ነገር አልታወቀም ማለት ነው። ግን ደግሞ የግድ መለገስ እንዳለባት ነው እየነገራት ያለው።
ሌላው ነገር ደግሞ የናሆም ነገር ነው። ናሆም ኤርሚያስ እያደረገ ያለውን ነገር ምንም በመልካምነት መንገድ ሊመለከተው አልቻለም ማለት ነው። እሱ ከዚህ በፊት ኤርሚያስ ኑሐሚን ላይ ሲያደርግ የነበረውን ነገር ያውቃል። እናም ደግሞ እዚህ ጋር ኤሚን ያደረጋትን ነገር ስለሚያውቅ ነው አሁን ላይ በዚህ ልክ ኤርሚያስን እየጠላው እነሱ ቤትም ሲመጣ በዛ ልክ እንደዛ ሲደበድበው የነበረው ማለት ነው። ኑሐሚን እዚህ ጋር ኤርሚያስ እየተቀየረ እንደሆነ ገብቷታል። እዛ ጋር ኤሚም ይሄንን ነገር እየተገነዘበች ነው። ናሆም ደግሞ ይሄንን ሊረዳ አልቻለም። በተለይ ዛሬ የሰማው ነገር ምንም እንኳን ለእህቱ ቢያናድዶም እዛ ጋር የራቁት ቪዲዮ እንደዚህ አድርጌ የሚለው ነገር ይሄንን ነገር ሰምቶ ለምን እህቴን እንደዛ አደረካት የሚለው ነገር ቢያናድዶም ግን ደግሞ ነገሮችን በዚህ ልክ ድፍና አድርጎ ይሄ ልጅ መጥፎ ነገር ነው የሚያስበው፣ ቤተሰባችንን ሊያጠፋ ነው የሚያስበው የሚለውን ነገር ማሰብ አልነበረበትም ማለት ነው። ባለፈውም ኤሚ ጽንሱን አላቋርጥም የሚለው ነገር ስትናገር እቤት መጥቶ ኤሚን ለማሳመን የራሱን ሚና ሲጫወት ነበርና ናሆም እዚህ ጋር ነገሮችን ቆም ብሎ ቢያስብ ይሻለዋል ማለት ነው። አሁን ላይ እንደውም ኤርሚያስና አምራን ካፌ ውስጥ ቁጭ ብሎ ኤርሚያስ አምራንን ለማሳመን ከሷ ጋር ሌላ ግብግብ ውስጥ ወይ ደግሞ ከሷ ጋር እንደዛ ጥል ውስጥ ሲገባ ናሆም እዚህ ጋር ቆሞ እያሰበ ያለው ከአምራን ጋር ተገናኝቶ ቤተሰባችን ላይ እየተጫወቱ ነው፣ ከሷ ጋር ደግሞ ሌላ ሴራ እያሴሩብን ነው የሚለው ነገር ነው አሁን ላይ እያሰበ ያለው ማለት ነው። ይሄ ነገር ደግሞ የናሆም ይሄ ምልከታው ደግሞ ኑሐሚን ራሱ እየደበራት ነው። ምናልባትም ይሄ ነገር በኋላ ፍቅራቸው ላይ ትልቅ ተጽዕኖ ሊፈጥር ይችላል ማለት ነው። አሁን ላይ ናሆም ከነገሮች መለስ ብሎ ነገሮችን በስሜታዊነት ከመምራት ይልቅ ከንዴቱ ለዘብ ብሎ ያለውን ነገር በጽሞና በትዕግስት ቢከታተል ይሻላል ማለት ነው። ሌላ ነገር ደግሞ ኑሐሚን አሁን ላይ እያሰበች ያለችው ኤርሚያስንና ልጁን ማገናኘት የሚለውን ነገር ነው ማለት ነው። የኤርሚያስ ልጅ ኮኪ እስካሁን ድረስ አባቷ ማን እንደሆነ አታውቅም። እናቷም ከዚህ በፊት የነገረቻት ነገር የለምና ምናልባት ኤርሚያስ ይሄ ነገር ለሱ በጣም መልካም እድል እንደሚሆን የታወቀ ነው ማለት ነው። ከዚህ በፊት ብዙ ነገር አጥፍቷል። ያንን ነገር ልጁን በማሳደግ ልጁን በመርዳትም ምናልባትም ለራሱ ይቅርታ ሊያደርግ ይችላል ማለት ነው። እቺ ልጅም በህፃንነቷ እናቷ እንደወለደቻት ነበር ከዚህ በፊትም እንደምናስታውሰው ለእናቷ ራሱ ደጋግሞ አባቷ እኔ እንደሆንኩኝ በጭራሽ አትንገሪያት ብሎ ሲያስጠነቅቃት የነበረው ማለት ነው። ለዛ ደግሞ እናቷም ላይ ሲያደርግ ለነበረው ነገር እዚህ ጋር ኮኪን እየተንከባከበ እናም ደግሞ ከዚህ በፊት ኑሐሚን ራሱ የበደላት በደል ስላለ ያንን ነገርም እንደ ይቅርታ መጠየቂያም ሊሆነው ይችላል ማለት ነው።